ጤናማ የሆነ የሰውነት ክብደት ለመጨመር የሚያግዝ እንዲሁም ደግሞ ለሆዳቸው በጣም ተስማሚ፣ ድርቀትን የሚከላከል፣ በሽታ የመቋቋም አቅማቸውን የሚያጎለብትና ለአይምሮ ጤናቸውም አስተዋጽኦ ያለው በጣም ቆንጆ ቀላል ምግብ እናዘጋጃለን። ሰላም እንዴት ናችሁ? ሁሉ መልካም። ሁል ጊዜ እንደምናደርገው ቆንጆ የህፃናት ምግብ እናዘጋጃለን። ከ6 ወር ጀምሮ ለሚሆኑ ልጆች የሚሆን ነው። በጣም ቀላል፣ ልጆች የሚወዱት አይነት ነው የሚሆነው። ይህን ለማዘጋጀት አንድ መካከለኛ መጠን ያለው ካሮት ተጠቅሜ ያለው። ይህንን ካሮት ልጣችሁ ትፈቀፍቁታላችሁ። መክተፍም ትችላላችሁ በደቃቀው፣ ነገር ግን ቶሎ እንዲበስልልን ብትፈቀፍቁት አሪፍ ነው። እንደዚህ ፈቅፍቄ አዘጋጅቼዋለሁ። በመቀጠል አንድ የሾርባ ማንኪያ ኦትስ ወይንም አጃ እናደርጋለን። ከዛ የፈቀፈቅነውን ካሮት እናደርጋለን። ኩከር ኦትስ ነው የተጠቀምኩት። በመቀጠል ውሃ እናደርግበትና እንዲፈላ እናደርገዋለን። እዚህ ጋር ትንሽ መጠኑን ለማወቅ ተቀላቅሉትና ውሃውን ታዩታላችሁ። ለማብሰል እንዲያመችልን ትንሽ ውሃውን ጨምር አድርገን እንዲበስል እንተዋለን። እንዳይገነፍልባችሁ ከተወሰነ ጊዜ በኋላ ክድን ባታደርጉት ጥሩ ነው። ገርበብ አድርጋችሁ አስቀምጡት፣ ወይንም ደግሞ እንደዚህ ክፍት እያለ ይብሰልላችሁ። በመቀጠል የተወሰነ ከበሰለ በኋላ 2 መካከለኛ መጠን ያለው ቴምር ፍሬ የወጣለት ቶሎ ደግሞ እንዲዋሃድና እንዲበስል ደቀቅ ተደርጎ በእጅ የተቆራረጠ ነው። ልክ ልታወርዱት ስትሉ እንዲለስልስልን እንጨምረዋለን። ወረዲ ከዛ በኋላ ስቶቭን አጥፍተን እንዲቀዘቅዝ ነው የምናደርገው። እንዲበስል አይደለም ግን ልስልስ እንዲል ነው የምናደርገው። መጀመሪያ ግን ቴምሩን ማጠብ ይኖርብናል። እሱን አትርሱ። በውሃ አጥበን ፍሬውን አውጥተን እንደዚህ ቆራርጠን እንቀላቅለዋለን። ስለዚህ እንደዚህ ቆንጆ ሆኖ ተዘጋጅቶልናል ማለት ነው፣ ደርሶልናል ማለት ነው። ትንሽ እንዲቀዘቅዝልን እንተውና በመፈጭበት እቃ ውስጥ ገለብጠዋለሁ። አንዳንዴም ለምትሰጡት ምግብ፣ ለልጆቻችሁ የምትሰጡት ምግብ ግራ ለሚገባችሁ ይሄ ሌላኛው አማራጭ ይሆናችኋል። ቤት ውስጥ ብዙ ጊዜ የምናዘጋጀው ምግቦች ጤናማ ናቸውና እንደዚህ ቀለል አድርገንም ማዘጋጀት እንችላለን። ከዛ በመቀጠል እንፈጨዋለን። ሁል ጊዜ እንደምላችሁ የምትፈጩት ቅጥነትና ውፍረት እንደዚሁም ሸርከት ማለት እንደ እድሜያቸው ይወሰናል። ከፍ እያሉ በሄዱ ቁጥር ውፍረቱን ወፈር እያደረጋችሁ እንዲሁም ደግሞ ሸርከት ማለቱንም በዛው ልክ ታደርጉታላችሁ። ይሄ ወፈር እንዲልላችሁ ትንሽ ውሃውን መጠጥ ካለ በኋላ ታወርዱታላችሁ። እንደዛ ሲሆን ከዚህም ወፈር ያለ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋብዣችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ሼር፣ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ስለዚህ እንደዚህ ቆንጆ አሪፍ ሆኖ ተዘጋጅቶልናል ማለት ነው። ልጆቻችሁ የሚወዱት ነው የሚሆነው። ሞክሩት። ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። ወዳችኋለሁ። ቻው ቻው።